ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ ህይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከህይወቴ ላይ እንድታነሳ፣ ድህነትን ከህይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን፣ እንድታግዘን ና እንጠራሃለን። ጌታ ሆይ ና፣ ጌታ ሆይ በጸለይንበት ጉዳይ ላይ፣ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር ጌታ ሆይ። በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ ጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ።
ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትልና ጌታ ሆይ አሁን በቃ ልትልና እንደ እስራኤላውያን አጣብቅኝ ሕይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጮኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። አብራችሁ ከኔ ጋር እየጸለያችሁ ያላችሁ አምላክ እግዚአብሔር ይረዳችኋል፣ አያሳፍራችሁም። በጭንቅ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ እንዴት አሁን ካለሁበት ነገር እወጣለሁ የምትሉ ሰዎች እግዚአብሔር መልካም አባትና መልካም እረኛ ስለሆነ ካላችሁበት ችግር ነፃ ያወጣችኋል። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ይረዳችኋል። አሁን ያላችሁበትን መከራ ተመልክቷል። አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር እንጸልያለን። አምላኬ እግዚአብሔር ይረዳችኋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ
አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን ከፊት ለፊታችን ያለውን መከራ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካልረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ። ጌታ ሆይ ኃይል የሌለንን እኛን እንድትረዳን ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። አንተ ከመጣህ፣ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳ ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣ ያንተን መንፈስ፣ ያንተን ምሕረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የእኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖራቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባቶ ይጸልያሉ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በእነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባቶይ በኢየሱስ ክርስቶስ ስም ደግሞ በእጆቻቸው ስራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ፣ አንተ ከነሱ ጋር ተናገር፣ አንተ ከነሱ ጋር ተራመድ፣ አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው፣ ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። መታሰር ያበቃል፣ አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁ አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ።
አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ፣ ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም። ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም። የሚስቁበት ዓመት እንዲሆን ጸልያለሁ። አንተ እግዚአብሔር ሆይ አብሮነትህ እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ በሩቅ፣ በገንዘብ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና አዎ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነ በኋላ መጣ። እነሱ ጨርሰዋል። እነሱ አልቅሰዋል። እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤን ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃም ወዳጆቼ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷቸውን ክፎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣
አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ። እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላኬ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። ልክ እስራኤላውያን ግራ በተጋቡበት ጌታ ሆይ በተጨነቁበት ከኋላ እየተከተሏቸው ተስፋ የሚያስቀሩት መንገድ እየተጓዙ ባሉበት ወቅት እናንተ ጸንታችሁ ቁሙ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውም ተብሎ እንደተጻፈ ጌታ ሆይ እየተከታተላቸው ያለ በሽታ፣ እየተከታተላቸው ያለ ድህነት፣ እየተከታተላቸው ያለ አንገት መድፋት፣ ማጣት፣ በሽታ ከነርሱና ከቤታቸው ላይ ከልጆቻቸው ላይ በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲነሳ ጸልያለሁ። አባት ሆይ እጃቸውን ይዘህ እንድትመራ፣ ጌታ ሆይ መከራቸውን በቃ እንድትል በኢየሱስ ክርስቶስ ስም እግዚአብሔር ባሉበት ሰፈር መፈራት በእነሱ ላይ እንዲሆን፣ ሞገስ በእነሱ ላይ እንዲሆን፣ ያንተ መሆናቸው እስኪታወቁ ድረስ እንድትረዳቸው፣ እንድታግዛቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሕይወታችሁ ላይ አላራምድ ያለ ቀንበር የሆነባችሁ ነገር አምላኬ እግዚአብሔር ከዚህ ሰዓት ጀምሮ እንዲሰብር ጸልያለሁ። በኢየሱስ ክርስቶስ ስም እንዲሰብር ጸልያለሁ። ከኔ ጋር አብራችሁ እየጸለያችሁ ያላችሁ እንደዚህ በሉት፣ እግዚአብሔር ግሩምና ድንቅ ነው ስራው በሉት። ግሩምና ድንቅ ነው። ነገር ባለቀ ጊዜ ይመጣል። ነገር ባለቀ ጊዜ ይመጣል። ሊረዳችሁ ይመጣል። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች አዎ ባለቀ ጊዜ ይመጣል። ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ ሕይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከሕይወቴ ላይ እንድታነሳ፣ ድህነትን ከሕይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን፣ እንድታግዘን ና እንጠራሃለን። ጌታ ሆይ ና፣ ጌታ ሆይ በጸለይንበት ጉዳይ ላይ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር ጌታ ሆይ። በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ።
መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ እጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል። በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ። ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ሩህሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትል ና ጌታ ሆይ አሁን በቃ ልትል ና። እንደ እስራኤላውያን አጣብቅኝ ህይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ እንባ ይታበስ። መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣
አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የዓመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቶአልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶ የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። አብራችሁ ከኔ ጋር እየጸለያችሁ ያላችሁ አምላክ እግዚአብሔር ይረዳችኋል፣ አያሳፍራችሁም። በጭንቅ ውስጥ ያላችሁ፣ ህመም ውስጥ ያላችሁ፣ ጥያቄ ውስጥ ያላችሁ፣ እንዴት አሁን ካለሁበት ነገር እወጣለሁ የምትሉ ሰዎች እግዚአብሔር መልካም አባትና መልካም እረኛ ስለሆነ ካላችሁበት ችግር ነፃ ያወጣችኋል። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደ ሰው አይደለም። ይረዳችኋል። አሁን ያላችሁበትን መከራ ተመልክቷል። አሁን ያላችሁበትን ችግር ተመልክቷል። ከኔ ጋር እንጸልያለን። አምላኬ እግዚአብሔር ይረዳችኋል። ጌታ ሆይ በዚህ ሰዓት አባት ሆይ ጸልያለሁ እንድትረዳቸው፣ እንድታግዛቸው፣ ካንተ እርዳታ የሚፈልጉ ኪዳን ያለባቸው እግዚአብሔር ሆይ በጠላት በምንም አይነት ቀስት እንዳይጠቁ በኢየሱስ ክርስቶስ ስም ጸልያለሁ። በግራ በቀኝ የሚዋጋቸው ረፍት የሚነሳቸው ጠላቶች ከመንገዳቸው ላይ እንድታነሳ ጸልያለሁ። አባት ሆይ አሁን ያንተን እርዳታ እንፈልጋለን። አንተ እንድታሻገረን ከፊት ለፊታችን ያለውን መከራ ከፊት ለፊታችን ያለውን ችግር እንድታሻገረን በጌታ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ካልረዳህን አንሄድም። መጽሐፍ ቅዱስ እንደዚህ ይላል፣ ኃይል የሌለውን ምንኛ ረዳኸው እንዳለ። ጌታ ሆይ ኃይል የሌለንን እኛን እንድትረዳን፣ ኃይል ያንተ ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ ጌታ ሆይ አሁን አንተን ኢንቫይት እናደርጋለን። አንተን ኢንቫይት እናደርጋለን። ወደ ስራችን ኢንቫይት እናደርጋለን። ኢንቫይት እናደርጋለን ወደ ትዳራችን፣ ወደ ጀመርነው ፕሮሰስ፣ ወደ ጀመርነው ስራ አንተን ኢንቫይት እናደርጋለን። ኢንቫይት እናደርጋለን። አንተ ከመጣህ፣ አንተ ከተገኘ ነገሮች ይስተካከላሉ። ጠላቶቻችን ከመንገዳችን ላይ እንድታነሳ፣ ሩቅ እንዳንሄድ እንቅፋት የሆኑ በጌታ በኢየሱስ ክርስቶስ ስም
እኛ ሳናውቅ ራሳችን ላይ ያዘጋጀነው ወጥመድ እንኳን ቢሆን በኢየሱስ ክርስቶስ ስም እንዲበጣጠስ ጸልያለሁ። አባቶ ያሻግረን፣ አባቶ እርዳን፣ አባቶ ለብዙዎች አትርፈን። አሁን እንፈልጋለን ያንተን እርዳታ፣ ያንተን ጸጋ፣ ያንተን መንፈስ፣ ያንተን ምሕረት እንፈልጋለን። አንተ ከመጣህ ነገሮች ይስተካከላሉ። አዎ ጌታዊ እርዳን። በአጣብቅኝ ውስጥ ነው ያለነው። የቤታችንን ጉዳይ ታውቃለህ፣ የኛን ጉዳይ ታውቃለህ። አሁን ጌታዊ እንድትሰራ፣ አሁን እንድታስተካክል፣ አሁን እንድታድነን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ልጆች ኖራቸው በተለያየ ጭንቅ ውስጥ እያሳደጉ ያሉ በጌታ በኢየሱስ ክርስቶስ ስም አባቶ ይጸልያሉ። ልጆቻቸው በመለኮታዊ ጥበቃ እንዲጠበቁ በኢየሱስ ክርስቶስ ደም ክፉ እንዳያገኛቸው፣ የዚህ ዓለም ክፋት አያገኛቸው፣ የዚህ ዓለም ወጥመድ አያገኛቸው፣ የዚህ ዓለም የሰይጣን ሲስተም አያገኛቸው። ሞገስ በእነሱ ላይ ይሁን። በጌታ በኢየሱስ ስም ማስፈራት በእነሱ ላይ ይሁን። ያንተ ጸጋ ጌታዊ እንዲረዳቸው፣ ያንተ መንፈስ እንዲረዳቸው በጌታ በኢየሱስ ስም ጸልያለሁ። ከዚህ ትውልድ የተለዩ እንዲሆኑ ጸልያለሁ። አእምሮአቸው የተከፈተ እንዲሆን ጸልያለሁ። አባቶይ በኢየሱስ ክርስቶስ ስም ደግሞ በእጆቻቸው ሥራ የሚሰሩ በተለያየ መስክ ውስጥ የተሰማሩ አባ እንድትረዳቸው ጸልያለሁ። አንተ ከነሱ ጋር ውጣ፣ አንተ ከነሱ ጋር ተናገር፣ አንተ ከነሱ ጋር ተራመድ፣ አንተ ከነሱ ጋር ሲሰሩ ከነሱ ጋር ስራ። እጅህን ዘርጋላቸው፣ ያንተ መኖር እስኪታወቅ ድረስ እንድትረዳቸው አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከተናገርክ፣ አንተ ካወራህ፣ ካንተ አፍ ቃል ከወጣ የማይስተካከል ምንም የለም። እግዚአብሔር በዚህ ሰዓት እንዲህ ይላችኋል ወዳጆቼ፣ ኤፍታ ይላችኋል። መታሰር ያበቃል፣ አንገት መድፋት ያበቃል። እግዚአብሔር ወደ ጉዳዮቻችሁ ይገለጣል። 38 ዓመት ሙሉ የሚረዳውን ሰው አጥቶ ፈውስ አጠገብ የተቀመጠው ያ ሽባ ሰው ጋር ኢየሱስ መጥቶ ትድን ዘንድ ትወዳለህ ብሎ እንደጠየቀ የእናንተ ጉዳይ ስንት ዓመት እንደቆየ አላውቅም። ዓመታት ያስቆጠሩ 10 ዓመት፣ 5 ዓመት፣ 15፣ 20 ዓመት ብዙ ዓመታትን ያስቆጠሩ ጉዳዮቻችሁ ላይ የናዝሬቱ ኢየሱስ ይመጣል። ኤፍታ ሊያደርግ ይመጣል። ሊፈታችሁ ይመጣል። ሊያጽናናችሁ ብቻ አይደለም፣ እንድትስቁ ምስክርነት እስኪሆን በእናንተ ሕይወት ላይ ነፃ ሊያወጣችሁ ይመጣል። ትስቃላችሁ። ባለቀሳችሁበት ጉዳይ ላይ በቅርብ ትስቃላችሁ። እግዚአብሔር በእርግጥ ረዳኝ ትላላችሁ። በእውነት ምድረ በዳ አይተዋችሁም። አለ የሚረዳችሁ፣ አለ የሚያግዛችሁ፣ አለ የሰማይ አባት፣ አለ እረኛችሁ። እሱ መልካም አባት፣ እሱ መልካም እረኛ ነው። በለመለመ መስክ የሚያሳድር፣ በመልካም ስፍራ የሚያሰማራ፣ ለጠላት አሳልፎ የማይሰጥ አባት አለን። ወዳጆቼ ከኔ ጋር ጸልዩ። መፈታት ይሆናል። አሁን ክንድህን እፈልጋለሁ ጌታ ሆይ በሉ። ያንተን መልካምነት እፈልጋለሁ። ልዩነት ይሁን ጌታ ሆይ። ከድግግሞሽ ሕይወት ነፃ አውጣኝ በሉ። ከድግግሞሽ ሕይወት ነፃ አውጣኝ ጌታ ሆይ። በቃ መከራ፣ በቃ በሽታ፣ በቃ አንገት መድፋት። አንተ መልካም እንደሆንክ ሰምቻለሁ። አንተ ቸር እንደሆንክ ሰምቻለሁ። አንተ ሩህሩህ እንደሆንክ ሰምቻለሁ። አንተ ፈዋሽ እንደሆንክ ሰምቻለሁ። አንተ ነፃ አውጪ እንደሆንክ ሰምቻለሁ። አንተ ጌታ ሆይ እንባ አባሽ እንደሆንክ ሰምቻለሁ። አንተ ጌታ ሆይ የሞተውን ነገር ሕይወት የምትሰጥ ጌታ እንደሆንክ ሰምቻለሁ። አንተ ጌታ ሆይ በብዙ ጥያቄ ውስጥ ያሉ ሰዎችን ነፃ እንዳወጣ ሰምቻለሁ። በአጋንንት እስራት ያሉ ሰዎችን ነፃ እንደምታወጣ ሰምቻለሁ። ደግሞም አይቻለሁ። ጌታ ሆይ አሁን እንድትረዳ፣ አሁን እንድታግዛቸው በዚህ ሰዓት በተለያየ ጥያቄ ውስጥ ያሉ ቤታቸው ላይ ሰላምን እጠራለሁ። በኢየሱስ ክርስቶስ ስም ቤታቸው ላይ ያንተን በረከት እጠራለሁ። ማልቀስ እንዲያበቃ፣ እንባ እንዲያበቃ፣ መንከራተት እንዲያበቃ በጌታ በኢየሱስ ስም ጸልያለሁ። አባት ሆይ በእውነት የሚስቁበት ዓመት እንዲሆን ጸልያለሁ። አንገት የሚደፉበት አይደለም።
ነገር ከእጆቻቸው ላይ የሚበተንበት ዓመት አይደለም፣ የሚስቁበት ዓመት እንዲሆን እጸልያለሁ። አንተ እግዚአብሔር ሆይ አብሮነት እስኪታወቃቸው ድረስ በመገኘት እንድትነካቸው፣ ነፃ እንድታወጣቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ ስጋ ለባሽ ናቸውና ብዙ ፈተና በእነሱ ላይ ይለቀቃል። በግራ በቀኝ፣ በቤተሰብ በሩቅ፣ በገንዘብ በትዳር፣ በጓደኛ፣ በሩቅ ሰው፣ በብዙ መንፈሳዊ ዓለም ላይ ብዙ ውጊያ ይከፈትባቸዋል። ነገር ግን ጌታ ሆይ ሳያውቁ ማንም ጌታ ሆይ እንዳያጠቃቸው፣ ጠላት እንዳያጠቃቸው በኢየሱስ ክርስቶስ ስም ፍጥረት ተቃራኒ ሆኖ እንዳይቆምባቸው፣ የጨለማ ዓለም ተቃራኒ ሆኖ እንዳይቆምባቸው በጌታ በኢየሱስ ክርስቶስ ስም ማንም ጌታ ሆይ እነሱ ላይ ጦርነትን ከፍቶ ከሆነ አንተ ከሰማይ እንድትዋጋላቸው ጸልያለሁ። እግዚአብሔር ስለናንተ ይዋጋል ተብሎ እንደተጻፈ አንተ እንድትዋጋላቸው፣ አንተ ነፃ እንድታወጣቸው በጌታ በኢየሱስ ስም ጸልያለሁ። ና ጌታ ሆይ ና አዎ፣ ወደ ጸለዩት ጉዳይ ና፣ ወደ አነቡት ጉዳይ ና፣ ወደ አለቀሱት ጉዳይ ና። ጌታ ሆይ አንተ ስትመጣ ነገሮች ይስተካከላሉ። አይቻለሁ ጌታ ሆይ መጽሐፍ ቅዱስ ላይ ነገር በጨረሱ ጊዜ መጥተህ ትንሣኤ ስታደርግ አይቻለሁ። አልዓዛር ሞቶ 4 ቀን ከሆነው በኋላ መጣ። እነሱ ጨርሰዋል፣ እነሱ አልቅሰዋል፣ እነሱ ከውስጣቸው አውጥተዋል፣ ቀብረዋል፣ ሸቷል። 4 ቀን ሆኗል። በሰዎች አቆጣጠር አብቅቷል። ነገር ግን አንተ መጣ። አሁንም ጌታ ሆይ ጸልያለሁ፣ በእነሱ አቆጣጠር የቀበሩት፣ በእነሱ አቆጣጠር ጌታ ሆይ በቃ ያሉት፣ ያለቀሱት፣ ከውስጣቸው ያወጡትን ጉዳይ ዛሬ ትንሣኤ እንድታደርግ የአልዓዛር አምላክ የናዝሬቱ ኢየሱስ ክርስቶስ በኢየሱስ ክርስቶስ ስም እግዚአብሔር ወደ እናንተ እንዲገለጥ ጸልያለሁ። ቤታችሁ ላይ ሞት አይሆንም። ቢዝነሳችሁ ላይ ሞት አይሆንም። የጀመራችሁት ጉዳይ ላይ ሞት አይሆንም። እግዚአብሔር አምላክ ትንሣኤ ሊያደርግ ይመጣል። ቃል አላችሁ እናንተ፣ ኪዳን አላችሁ እናንተ። ዝም ብሎ አላወራችሁ። የእግዚአብሔር ቃል ሕያው ነው፣ ደግሞም የሚሰራ ነው። ከእግዚአብሔር አፍ ቃል ከወጣ ይሰራል። ወዳጆቼ ከአፉ የወጣው ቃል ሳይሰራ አይመለስም። እግዚአብሔር አምላክ ረዳሻለሁ ብሎሽ ከሆነ ይረዳሻል። እግዚአብሔር አምላክ ረዳሃለሁ ብሎ ከሆነ ይረዳሃል። ወንድሜ ተስፋ አትቁረጥ። አለ የሚረዳ፣ አለ የሚያግዝህ፣ አለ ጉልበት የሚሰጥህ። በምድረ በዳ አይተውህም። አልቅሰህ ባዶ እጅህን አትመለስም። እየሰራህ እጅህን ባዶ አትሆንም። እጅህ ባዶ አይሆንም። እግዚአብሔር ይረዳሃል። እግዚአብሔር ያግዝሃል። አለ ከሰማይ ላንተ ይነሳልሃል። ጠላቶችን ይበትናል። ጠላቶችህን ይበትናል። ከሰማይ ይነሳልሃል። ከሰማይ ዘንበል ይልልሃል። አምላክ እግዚአብሔር ይዋጋልሃል። እንደ እግዚአብሔር ያለ ማንም የለም። ላንተ እንደ እግዚአብሔር ያለ ማንም የለም። ላንቺ እንደ እግዚአብሔር ያለ ማንም የለም። ቀን አለ። የጉብኝት ቀን አለ። የደስታ ቀን አለ። ያ ቀን ደሞ ደረሰልሽ። ያ ቀን ደሞ ደረሰልህ። አንገት አትደፋም። ጠላት ያንተን ነገር አጠፋው፣ ጠላት ያንቺን ነገር አጠፋው ብሎ ከሆነ እግዚአብሔር ይመጣል። ትንሣኤን ሊያደርግ፣ ነገር ሊያሰማምር፣ ነገር ውብ ሊያደርግ የናዝሬቱ ኢየሱስ ይመጣል። የእናንተ ነገር አላበቃ። ወዳጆቼ መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ይላል ዳዊት። እግዚአብሔር እረኛችሁ ከሆነ የሚያሳጣችሁ የለም። ከእጆቻችሁ ላይ ነገር የበተነ መንፈስ ከዚህ ሰዓት ጀምሮ ከናንተ ሕይወት ላይ የጨለማ መንፈስ ይመታል። እግዚአብሔር እረኛችሁ ይሆናል። ከዚህ ቀን ጀምሮ ያሳደዷቸውን ግብፃውያን፣ ያንገላቷችሁን ክፉዎች ከሕይወታችሁ ላይ እግዚአብሔር ያነሳል። አዳዲስ ምዕራፎችን ይከፍታል። አለህ የሚረዳችሁ፣ አለ የሚረዳችሁ። እናንተ ጨርሳችሁ ሊሆን ይችላል፣ ሰማይ ግን አልጨረሰም። እናንተ በቃ ብላችሁ ይሆናል፣ ሰማይ ግን በቃ አላለም። አለ ሌላ አሰራር። እግዚአብሔር የእንደገና አምላክ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እግዚአብሔር አምላክ እንደገና ጎበኛችሁ። እግዚአብሔር አምላክ እንደገና ዳሰሳችሁ። እግዚአብሔር አምላክ እንደገና ነገሮቻችሁን ሰራላችሁ።
እናንተ በጨረሳችሁት ጉዳይ ላይ መጣ። ያ የጀመራችሁት ቢዝነስ፣ ያ የጀመራችሁት ስራ፣ ያ የጀመራችሁት ትዳር ላይ የእግዚአብሔርን ሞገስ እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። የእግዚአብሔርን በጎነት እጠራለሁ። የእግዚአብሔርን ፍቅር እጠራለሁ። የእግዚአብሔርን መልካምነት እጠራለሁ። እግዚአብሔር እንደ ሰው አይደለም። እንደገና ነገሮቻችሁን ውብ ያደርጋል። ጠላቶቻችሁ በእናንተ ላይ ጉልበት አይኖራቸውም። እጃችሁን ይዞ ይመራል። በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። አምላኬ እግዚአብሔር በነገር ሁሉ ይርዳችሁ፣ ጉልበት ይሁናችሁ። አትቁሙ፣ አትያዙ፣ ሞገስ ይሁናችሁ። ባለትዳሮች በትዳራችሁ ተባረኩ። ትዳር የሌላችሁ እግዚአብሔር መልካም ትዳር ይስጣችሁ። በተለያየ የሥራ መስክ ላይ ተሰማራችሁ፣ ስራችሁ በኃይል እንዲባረክ እጸልያለሁ። ስራችሁ ምድሪቷን ይሙላ፣ ሰፈሩን ይቆጣጠር፣ ለብዙዎች በረከት ያድርጋችሁ። በነገር ሁሉ ተባረኩ። እንደ ጸለይን ሕይወታችን ላይ ይሆናል። እንደ ጸለይኩት ሕይወታችሁ ላይ ይሆናል። እግዚአብሔር አምላክ ፈጸመው። እግዚአብሔር አምላክ አደረገው። አሜን። ጸሎታችንን ሰማ። አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን፣ አሜን።